ዛሬ እኮ ደስታ ቀንሽ ነው። አዎ ስማ፣ ስለዚህ ትንሽ ቆይተሽ ትሄጃለሽ። ይሄ ቦታ ደግሞ እንደምታየው በጣም ሰላም አለ፣ ብዙም ሰው አይበዛበት። ሌላ ጊዜም ከፈለግን እዚህ እንመጣለን። እዚህ ብትጮይ ብታለቅሺ እንደፈለግሽ ብትሆኚ ማንም አይሰማሽም። እዚህ ያለው ንጹህ አየርና ሰላም ብቻ ነው። ከተማው ላይ ደግሞ ሰው ይበዛል። እዚህ ብንሆን ይሻላል ብዬ ነው። ስለዚህ አመሰግናለሁ። ስንቴ ነው እንደዛ ይባልም ያልኩሽ? እሺ በቃ ቆይ ግን ለምን አብረን አንሆን? ማናማ ከኔና አንቺ ውጪ እዚህ ጋር ሌላ ሰው አለ እንዴ? አንቺና እኔ ብቻ እኮ ነን እዚህ ያለ ነው። እንደዚህ ካልሆነ መቼም አንቀራረብም ብዬ ነው ያቀፍኩሽ። አታቅፊኝም? ሰላም ጤና ይስጥልኝ ውድ የእንግዳ ድራማ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለይቱ በሰላም መጣችሁ። እንግዳ ድራማ ተወዳጅ የሆነው እንግዲህ በለዛ ዩቲዩብ የሚተላለፈው እንግዳ ድራማ በጣም ቆንጆና ተወዳጅ ድራማ በዛውም የቤተሰብ የፍቅር ድራማ ነው እና እንግዲህ የአይንዬ ልጆች ኑኑና መሲ ማለት ነው አሁን ላይ በብዙ ወንዶች ተወደው ወንዶቹ እርስ በርሳቸው ሊጫረሱ ነው። መሲ እንግዲህ ከቴዲ ጋር እልም ያለ ፍቅር እሷ ሳይታወቃት ገብታለች ማለት ነው። እናም መሲና ቴዲ እንግዲህ ሁላችንም አብረው ይሁኑ እንዳልነው አብረው መሆን ጀምረዋል። መሲም ከቴዲ ፍቅር ይዟታል። ምክንያቱም መጀመሪያም ማንነቱን ሳታውቅ ነው እሷ ከሱ ፍቅር የያዛት። ማንነቱን ሳታውቅ ማን እንደሆነ ሳታውቅ እሱን አፍቅረዋለች። እና አሁን ላይ ያው ሰውየው መጥፎ ቢሆንም ነገር ግን ያ የመጀመሪያው ላይ ሳይተዋወቁ በአካል ማለት ነው የነበራቸው የፍቅር ጊዜ ውስጧ ላይ ስላለ ቴዲን አሁንም በጣም ትወደዋለች። እንደውም መሲ አንተ በጣም መጥፎና ወንጀለኛ ሰው ባትሆን ኑሮ ሳትጠይቀ የነበረሽ ምልህ ስትል ነበረ ቴዲን ማለት ነው። ግን በተግባሩ ብቻ ነው የተናደደችበት እንጂ እሱነቱን በጣም ነው የወደደችው። እና እንግዲህ ወይዘሮ ሄለን ደግሞ እንደምታውቁት በባለፈው ክፍል ሁሉ ነገር ለኔ መልካም እየሆነልኝ ነው፣ ሁሉ ነገር ለኔ ነው የሚያግዘው ብላ በደስታ ስትስቅ ነበረ። ቴሌግራም በመደወል ቤሉልን በቃ እንዳትፈታው ጉዳይን እስኪጨርስ ያዘው እያለች ነበረ። እሱም ወደ ቀልብሽ ተመለሽ የኔ እናት፣ እኔ እሱን አልያዝኩትኝም ቢላትም አውቃለሁ እንደውም ችግር የለውም እያለች ስትደሰት ነበር በጣም በኃይለኛውና እንግዲህ ያ ደስታዋ ደግሞ ውሃ የተቸለሰበት ይመስለኛል። የያዘችው ነገር የጨበጠችው ነገር ሁሉ ባዶ እየሆነባት ይገኛል። እና እንግዲህ ሄለን እንደለመደችው ቴዲን በአካል ልጇ በጣም ስትጎዳ ስላየቻት ወንድሜን ካላመጣሽ ብላ ራሴንም አጠፋለሁ እንደሱ ሞትልሻለሁ እያለች ስላስፈራራቻት ለልጇ ስትል ቤሉል እንዲለቀቅ ስለፈለገች ቴዲ ልታገኘው ትሄዳለች። ቴዲም እንግዲህ ከመሲ ጋር ቀጠሮ ስለነበረው ፏሹ ብሎ ወይዘሮ ሄለን ያገኛታል ማለት ነው። ሄለን ያው ፍቅሩ እስካሁን ከውስጡ አልወጣለትም ፍቅሬ እያለች ነበርና ስታገኘው እንግዲህ ልታባብለው ብትሞክርም እሱ ግን እኔ ያንቺን ቤሉል አላገትኩም እማውቀው ታሪክ የለም ብሎ ጭራሽ ማለላት ማለት ነው። እና ደግሞ እንግዲህ ከዚህ በኋላ ወደ ህይወቴ እንዳትመጪ እኔ አዲስ ህይወት ጀምሬያለሁ። የጣሉትን ምንድነው የጣሉትን ሲያነሱበት የሚባባል አባባል አለና እንደዛ አትወኝብኝ። ብዙ ጊዜ ጠብቄሻለሁ። ከአንቺ ስር ወዳድቄ የምቀር መስሎሽ ነበር ወይ?
ለኛም ደግሞ ፈጣሪ ያለ ይኸው እግዚአብሔር ቀን አድርጎኛል እና እኔ አልፈልግሽም እንደዚህ የምታስቸግረኝ ከሆነ በስራ ምክንያትም አንገናኝም በማለት እንግዲህ ሄለንን እያስፈራራት ይገኛል። ሄለን ከዛ እንግዲህ ትቷት ቀጠሮ አለብኝ እየጠበቀች ነው ብሎ ትቷት ሲሄድ ሄለን እንዴ ምንድን ያለው ሰውየው ቀጠሮ አለብኝ ነው ያለው? ማናት እሷ? ከሱ የተጠጋችውንማ በቁማ ነው ማቃጠላት ብላ እንግዲህ ሄለን ቴዲን ትከታተለው ነበረ። እሱም ደግሞ እሷን ጠንቅቆ ስለሚያውቃት ተደብቆ እንድታልፍ ያደርጋል ማለት ነው። እንዳታገኘው ተደብቆ ይሄዳል እና እንግዲህ ከመሲ ጋር ይገናኛሉ። ደስ የሚል ጊዜ እንግዲህ ሲያሳልፉ አይተናል። ያው በደንብ ተቀራርበዋል። እንደውም መሲ ማለት ነው ዝም ብሎ ሲያት ለምን ታየኛለህ ትለዋለች። በቃ እንደኔ አይነት ሰው ግን አንቺን ለኔ ፈጣሪ ስለሰጠኝ ምናምን ብሎ ሲላት እሺ ትላለች መሲ። እሺ ብቻ ነው የምትይው የሆነ ነገር በይ ስትባል እና መሲ ያስታውቅባት ነበር። እንግዲህ በአንዴ ልጥፍጥፍ ነው ያለችው። ቴዲ ጋር ምንም ጊዜ አልፈጀባትም። ነገር ግን ያደስተዋ አሁን ላይ ትንሽ አስቸጋሪ ፈተና ውስጥ እየገባ ይመስለናል። እንደምታውቁት እንግዲህ ናሆምም ደግሞ መሲን ይወዳታል። ወዷት ይሆን እልህ ይሆን አናውቅም። ነገር ግን በፊት ከናሆም ጋርም ከቴዲ ጋርም ሳያያት ማለት ነው ቤት ውስጥ የሆነ ጊዜ ስለሚሲጁ ስለተላከው ቴክስት ለቶማስ ማለት ነው እያወሩ ነበርና በመጨረሻም አድራሻውን ይሰጣታል። ወይዘሮ ሄለን ምን ትሰሪያለሽ ከሱ ጋር ብላ ስትናገራት እንደምታያት እሷ ወዳኛለች፣ እኔም ተመችታኛለች፣ ደግሞ በዛ ላይ ቆንጆ ናት እያለ ሲላት ነበረ። እንግዲህ ያኔ መሰለኝ የከጀላት ነገሩ በደንብ ግልጽ ባይሆንም ማለት ነው። ከዛ ጭራሽ ደግሞ ከቴዲ ጋር ሲያገኛት ነገሩ ባሰበት እና በባለፈው ክፍል ካያችሁ ከቴዲ ጋር አግኝቷት ሁለተኛ ከሱ ጋር እንዳላይሽ እንደውም ለሄለን እነግራታለሁ ብሏት ነበረ። አሁንም በድጋሚ ተደብቃ ሂዳ ስትመጣ ናሆም ድንገት ቤት ውስጥ ነበረ እጅ ከፍንጅ ነው ያዛት እና መስዋዕት እኔ እዚህ ነበርኩ እዛ ነበርኩ ብላ ብትቀባጥርም ሽቶዋን ሲያሸተው የቴዲ ሽቶ ይሸተዋል ማለት ነው። እኔ ነው ወይ የምታገኝ በማለት ሁለተኛ ከሱ ጋር እንዳላይሽ የወደፊት ሚስቴ እያላት ነው እንግዲህ። እና መሲ ያው እንዳሰብናት የሆነች ፈሪ ምናምን አይደለችም። በነገራችን ላይ በጣም ጎበዝ ናት። እና እንግዲህ የወደፊቱ ባሌ እሺ የትዳሩ ጊዜ ገና ስለሆነ ባክተ ወይ ብትለውም እሱ ግን በፍጹም አንቺን የመሰለ ቆንጆ ለማንም አሳልፌ አልሰጥም፣ ስለዚህ ሁለተኛ ከሱ ጋር እንዳላይሽ እያላት ነው። መሲ በዚህ ሀሳብ እንግዲህ ተስማማ ባናውቅም እንደውም አብረው ቁመው ያለ ድንገት አይንዬ ትመጣለች ማለት ነው። እናም እሷን ለመደገፍና ለማቀፍ ቦታ አገኘው ብሎ እየተመቻቸ ነበር። ነገር ግን መሲ አልፈቀደችለትም። መሲ አሁን ልቦ ያለው ቴዲ ጋ ነው። ቴዲ ግን ደግሞ የሚጎዳት ይመስለኛል። ምክንያቱም ሄለን ትወደዋለች። ሄለን ገንዘብ ብትወድም ቴዲንም ትወደዋለች። ከአጠገቧ እንዳይርቅ ስለፈለገች እኮ ነው የቶማስ ጓደኛ ሆኖ ከእሷ ጋርም አብሮ እንዲሰራ ያደረገችው ስለምትወደው ነው። የፈለገ ገንዘብ ብትወድም ቴዲንም ትወደዋለች። በጣም ከባድ ነው። ሁለት ወዶ አይሆንም። እንግዲህ ታዲያ እሷ የምትወደው ከሆነ የዚህ ቀደም ፍቅረኛዋ ባለትዳሯ ባሏ ከነበረ አሁን ከመሲ ጋር እንደጀመሩ ስታውቅ መሲን ታሰቃያታለች ማለት ነው። መሲ ያኔ ደግሞ ከእሱ ከሄለን ጋር እንደዚህ አይነት ግንኙነት እንዳለው ካወቀች መሲም ልቧ ይሰበራል። ለምን አልነገራትም? አሁን ላይ ልጅቷ ልም ያለ ፍቅር ውስጥ ከገባች በኋላ እንዳይጎዳት ቴዲ እፈራለሁ። ብቻ ቴዲን በብዙም አላመንኩትም፣ ግን ደግሞ ፍቅራቸው በጣም ነው ደስ የሚሉት። እንግዲህ ያዝልቅላቸው። ናሆም ግን በቀላሉ የሚተዋቸው አይመስለኝም። ናሆም በፍጹም መሲን አይተዋትም። ያ ደግሞ እንግዲህ ጦርነቱ ተጀምሯል ማለት ነው። በሌላ በኩል ደግሞ በይሉል እንግዲህ እንደታገተ ሁላችንም እናውቃለን። ያ ጅላንፎ የሆነ አዶኒ ተብዬው ማለት ነው። በነገራችን ላይ የአዶኒ ጸባይ ማንጋ ወሰደኝ ሀረግ ድራማ ላይ ያፌት ኤፍራታን እንግዲህ በቪዲዮ አስፈራርቶ ነው ያገባት። በምንም ያለምንም ፍቅር ሳይኖራቸው በግድ አስፈራርቶ እሷ ደግሞ ለናታን ስትል እሱን ስታገባው አይተናል። እንደዛ አይነት ነገር እዚህ ላይም እንዳይፈጠር ግን በጣም ነው የሚያስጠላው፣ እንደዛ አይነት ነገር ከተፈጠረ ማለት ነው። ምክንያቱም አሁን ላይ አዶኒ ተብዬው እንግዲህ ኑኑን እያሰቃያት ይገኛል።
አንቺ የኔ ብቻ ነሽ ከኔ ጋር ነው የምትሆኘው፣ ያለዛ ግን ሲጣርግ እገልልሻለሁ ቤሉልን እያለ እያስፈራራት ብቻም ሳይሆን እያስለቀሳትም ነው። ለእሷ ራሱ ምንም አይነት ክብር የሌለው ጋንጩር ነገር ነው። ልክ ቤሉል በቃ ቤሉልን ከገደልኩ የአባቴን ገዳይ እንደተበቀልኩ ነው የምቆጥረው ሲል ነበርና ይሄ በጣም አደገኛ ነው ይመስለኛል። በቤሉል ህይወት ይቀናል፣ እንደዛ ነው የሚመስለኝ እንጂ ኑኑ ብቻ አይደለችም ምክንያት። ቤሉል እህት አለህ፣ አጎት አለህ፣ እናት አለህ እያለ ስላለው ነገር ሲቆጥርበት ነበረ እና የሆነ የቅናት ስሜት ያለበት ይመስለኛል በወንድሙ ላይ። ይሄኛው ደግሞ ንጹሕ ልብ ስላለው እንደዚሁ ነው የሚወደውና እንግዲህ ቤሉል ተለቋል፣ ቤሉልን ለቆታልና ኑኑያትን ደግሞ ከቤሉል አጠገብ አይደለም ከምኑ ብደርሺ ወዮልሽ፣ ወዲያው የአይንሽ እያየ ነው የምገድለው ብሏታልና ቤሉል ግን ተፈቷል። አሁን ላይ ቤሉል ምን ሊያደርግ ይችላል ከዚህ በኋላ? አዶናይን ቤሉል ምን ሊያደርገው ይችላል? እንደው ዝም ብሎት አልፎ ማለት ፊቱን ባይገልጥና ባያሳየው ማንነቱን ባይነግረው እሺ፣ እንደው ቤሉል ማለት ምን ሊያደርግ ይችላል እንትን እንደል ነበር። ይሄ ግልጽ ነው። ቤሉል ግን በቀላሉ የሚተው አይመስለኝም። መፈጠሩን እስኪጠላ ድረስ የሚያሰቃየው ይመስለኛል ለማንም ሰው ሳይናገር። በዛ ላይ ኑኑ አሁን ወደ ቤት ሲመለስ ኑኑ ራሱ ካጠገቡ አትደርስም። ያ ደግሞ ቤሉል አዶናይን እንዲጎዳው ትልቅ መንገድ ይሆናል ማለት ነው። እንግዲህ ትንሽ አጓጊ ነው፣ ግን ይሄ ጸባዩ ግን በጣም ነው የሚያስጠላው። ኑኑንና ቤሉልን ግን ቢተዋቸው ሰላማቸውን። ኑኑ በጣም ተሰቃየች እና ልክ ደስታዋን ልታገኝ ስትል ደግሞ መልሶ አሁንም ውሃ ተጨመረበት ማለት ነው። እና የአዶኒ ጸባይ ግን ብዙም ደስ አይልም። በፍቅር በግድ የለም፣ በጉልበት የለም። ፍቅር ሲሰጥ ነው በቃ። እና የእሱ ያልሆነችን ሴት በግድ ሲያሰቃይ እያየኑ ነው። ኑኑ ደግሞ ሁሉን ነገር ለራሷ ሚስጥር አድርጋ ከምትይዝ ለወንድሟ ብትነግረው ዋጋውን ይሰጥላት ነበረ። እሷ ግን ለራሷ ሚስጥር አድርጋ ይዘዋለች። ናሆም ደግሞ እንግዲህ መሲን ወደ ክላሷ በመሄድ ማለት ነው በመስታወት ውስጥ እያያት ነበረ። እሷ ከቴዲ ጋር በደስታ እያወራች ነበር እና ገብቼ ላውራት አላውራት እያለ እንግዲህ በርዋን እንደያዘ ነው ድራማው ያለቀው። እና የኔ ተወዳጆች እንግዲህ እንግዳ ድራማ ክፍል 36 ይህን ይመስል ነበር። በክፍል 37 እስከምንገናኝ ቸር ቆዩልኝ።